ታሪክ አያሌ ጀግኖችን ነገስታትንና መሪዎችን መዝግቦ ይዟል። ነገር ግን በሰይፍ ሳይሆን በጸሎት፣ በጦር ሳይሆን በወንጌል ፍቅር የሀገር ታሪክን አቅጣጫ የቀየሩ፣ ስማቸው ከትውልድ ወደ ትውልድ በክብርና በግርማ የሚጠራ ጥቂት የብርሃን ምሰሶች አሉ። ከነዚህ መካከል ቀዳሚው በኢትዮጵያ ምድር ላይ እንደ ፀሐይ የበሩት፣ በአንድ እግራቸው ቆመው ዓለምን በጸሎት ያናወጡት ባለ 6 ክንፉ ጻድቁ አቡነ ተክለ ሃይማኖት። ዛሬ በዚህ ቪዲዮ ከተወለዱበት የእናት ማህፀን ጀምሮ እስከ መጨረሻው የእረፍት ዘመናቸው በሕይወት ዘመናቸው ስላደረጓቸው አስገራሚ ተአምራት፣ ስለ ገድላቸው፣ ዘንዶችን ስላፈረሷቸው ጣዖታት ሙሉ ታሪካቸውን እንሆ እንጀምራለን። ታሪካችን የምንጀምረው ጊዜው ወደ ኋላ ተጉዞ በታላቁና በጥንታዊ የኢትዮጵያ ታሪክ በ13ኛው ክፍለ ዘመን ሲያርፍ ነው። ቦታዋ ዛሬም ድረስ በታሪክና በቅድስና የምትታወቀው በታሪካዊቷ የሸዋ ምድር የምትገኘው ዞረሬ ወይም በሌላ ስሟ ቡልጋ የምትባለው ስፍራ። በዚያ ዘመን በዚች መንደር ውስጥ የሚኖሩ ሕይወታቸውን በሙሉ ለእግዚአብሔር የሰጡ፣ በፍቅርና በሰላም የተጣመሩ ድንቅ ጥንዶች ነበሩ። ባለቤቷ ጸጋ ዘአብ የተባሉ ቅድስናና ትሕትናን የለበሱ ታላቅ ደግ ካህን ሲሆኑ ሚስታቸው ደግሞ እግዚአብሔር ትባላለች። ትርጉሙም እግዚአብሔር የመረጣት ማለት ነው። እግዚአብሔር ደግነቷ፣ ርኅራኄዋና ውበቷ በአካባቢው ሁሉ የታወቀ። እነዚህ ቅዱሳን ጥንዶች በቁሳቁስና በሀብት የበለጸጉ ቢሆኑም በልባቸው ውስጥ ግን የሚንቦለቦል ታላቅ የሐዘን እሳት ነበር። እርሱም ልጅ ስላልነበራቸው በየቀኑ ወደ ፈጣሪያቸው ይጮኹ፣ እንባቸውንም ያፈሱ፣ አቤቱ ማኅፀናችን ክፈት እያሉ ሌት ተቀን ይማጸኑ ነበር። ነገር ግን የእግዚአብሔር ጊዜና ሰዓት ገና አልደረሰም ነበር። ይህ በእንዲህ እንዳለ ግን ያ ዘመን ለክርስቲያኖች እጅግ ፈታኝና ጨለማ የነገሰበት የፈተና ወቅት። በሸዋና በዳሞት አካባቢዎች ላይ ሞቶሎሚ የተባለ እጅግ አምባገነን ጨካኝና አረማዊ ንጉሥ በጉልበት ይገዛ ነበር። ሞቶሎሚ እግዚአብሔርን የማያውቅ ለክፉ መናፍስት ለዘንዶ የሚሰግድ ንጉሥ ከመሆኑም በላይ በግዛቱ ስር ያሉ ክርስቲያኖችን ያለ ርኅራኄ ያሳድድ፣ ጥንታዊ አብያተ ክርስቲያናትን ያፈርስና ያቃጥል ነበር። አንድ ቀን የዚህ ጨካኝ ንጉሥ የወታደሮች ሰራዊት የጸጋ ዘአብን የእግዚአርያን መንደር ወደ ሆነችው ወደ ዞረሬ በድንገት እንደ አንበጣ መንጋ እየጮኹ ወረሩ። መንደሩ በጭስና በጩኸት ተመላ። ንጹሐን ክርስቲያኖች ግራና ቀኝ ተሰደዱ። ወታደሮቹ ካህኑ ጸጋ ዘአብን አሳደው ሊገድሏቸው ሲሉ፣ እሳቸው ግን የእግዚአብሔር እጅ ተጨምራበት አቅራቢያቸው ወደ ነበረው ታላቅ ባህር ውስጥ ተወረወሩ። ፈጣሪም ከውሃው ጥልቅ ውስጥ ሰውሮ በሕይወት አተረፋቸው። ነገር ግን በቤቷ ውስጥ የነበረችው ውቢቷና እግዚአብሔርን የምትፈራው ሚስቱ እግዚአርያ ግን ማምለጥ አልቻለችም። የሞቶሎሚ ወታደሮች በቁጥጥራቸው ስር አዋሏት። ውበቷንና ግርማዋን ሲያዩ ለንጉሳቸው ሞቶሎሚ እንደሚመጥን አወቁ። ወዲያውኑ በሰንሰለት አስረው እያሰቃዩና እየገረፉ በመቶዎች የሚቆጠሩ ኪሎ ሜትሮችን አሳብረው ወደ ንጉሥ ሞቶሎሚ ታላቅ ቤተ መንግሥት በምርኮኝነት ወሰዷት። ይህ ክስተት የጸጋ ዘአብንና የእግዚአርያን ሕይወት ሙሉ በሙሉ ያለያየ መሰለ። ተስፋ የሚያስቆርጥ ትልቅ ፈተና። ነገር ግን ይህ ሁሉ መከራ እግዚአብሔር በኢትዮጵያ ምድር ላይ ሊያደርገው ላሰበው ታላቅ ተአምር መጀመሪያ ነበር።
ፍስሐ ጽዮን በተወለደበት በዚያ ቅዱስ ቤት ውስጥ ተራ ሕፃን ሳይሆን ሰማያዊ ግርማ የተጎናጸፈ የእግዚአብሔር የቃል ኪዳኑ ልጅ እንደሆነ የታወቀው ገና ከማለዳው ከተራ የሕፃንነት እድገት ውጪ የእግዚአብሔርን ድንቅ እጅና ጥበቃ ሁል ጊዜ ከእርሱ ጋር ነበረች። የሰው ልጅ በተፈጥሮ ተናግሮ ሐሳቡን ገልጦ አምላኩን ለማመስገን ዓመታትን ይፈጅበታል። ነገር ግን በቤቱ የተገለጠው ተአምር የሰው ልጅ አእምሮ የሚያስገርም። ሕፃኑ ፍስሐ ጽዮን በተወለደ በአንደኛው በሁለተኛው ሳይሆን ገና በሦስተኛው ቀኑ ከእናቱ ከእግዚአብሔር እቅፍ ሆኖ ዓይኖቹን ወደ ሰማይ አቅንቶ አንደበቱ ተከፈተ። የምታጠባው እናቱና በዙሪያው የነበሩ ሰዎች በድንጋጤና በመደነቅ ራሳቸውን እስኪስቱ ድረስ በዚያ ለጋ ዕድሜው በሕፃን አንደበቱ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው ብሎ ቅድስት ሥላሴን በከፍተኛ ምስጋና መሰገነ። ይህ ክስተት ሕፃኑ ለታላቅ መንፈሳዊ ተልእኮ የመጣ የእግዚአብሔር ሰው መሆኑን ለመላው ቤተሰብ ያረጋገጠ የመጀመሪያው ታላቅ ምልክት ነበር። ሕፃኑ እያደገ ሲሄድ በቤት ውስጥ ብቻ ሳይሆን ለመላው ሀገሪቱ ተስፋና መጠጊያ መሆን ጀመረ። አንድ ቀን በሀገሪቱ ላይ ክፉና ተስፋ አስቆራጭ ሆነ። ምድርን ያደረቀ ሰብልን ያጠፋ ከባድ ረሃብ ሆነ። ሰማዩ ዝናብን ከለከለ። ምድሪቱ ፍሬዋን አጠፋች። በየቤቱ የለቅሶና የዋይታ ድምፅ መሰማት ተጀመረ። እናቱ እግዚአብሔር በቤት ውስጥ የሚበላና የሚቀመስ እህል የሚጠጣ ውሃ ጭምር ሙሉ በሙሉ ባለመኖሩ ለልጇ የሚሆን ነገር አጥታ በተስፋ መቁረጥ እያለቀሰች ነበር። እንባዋ ከዓይኖቿ ቁልቁል ሲወርድ ያየው ሕፃኑ ፍስሐ ጽዮን ግን አልደነገጠም። ይልቁንም በፍቅር ተሞልቶ ወደ እናቱ ቀረበና በለጋ እጆቹ የእናቱን ሕማም እንባበሰላት። ከዚያም እናቱን እያየ በሕፃን እርምጃው ተራምዶ ወደ ባዶ ጎተራ መራ። በጎተራው ውስጥ ጥቂት የዱቄት የዘይት ቅሪት የነበረባቸው ዕቃዎች በሕፃን እጆቹ ቀስ አድርጎ ዳሰሳቸው፣ ባረካቸው። በዚያን ጊዜ ሰብአዊ ጥበብ ሊተረጉመው የማይቻለው ታላቅ ተአምር ሆነ። ያ ባዶ የነበረው ጎተራና ዕቃዎች በቅጽበት በዓይን ጥቅሻ ውስጥ ማዕበል እንደሚገፋው ውሃ በዱቄትና በዘይት ሞልተው መፍሰስ ጀመሩ። ያ የተደረገው ድንቅ ተአምር የእነርሱን ቤት ብቻ ሳይሆን ያንን የተራበውንና የተጨነቀውን መላውን የመንደሩን ሕዝብ ከሞትና ከታላቅ ረሃብ የታደገ መለኮታዊ በረከት ሆነ። ፍስሐ ጽዮን ዕድሜው እየጨመረ ቁመቱ እየረዘመ ሲሄድ ሥጋዊ ዕውቀትን ሳይሆን ሰማያዊ ጥበብንና ሃይማኖትን እየተመላ ሄደ። የመጽሐፍ ቅዱስን ምስጢራት፣ የቤተ ክርስቲያንን ሥርዓት በፍጥነት ተማረ። ዕድሜው ሲደርስም ንጹሕ የሆነ የድቁና ማዕረግ ከጳጳሱ ተቀበለ። በወጣቱ ፍስሐ ጽዮን ሕይወት ውስጥ ብቻ ሳይሆን በኢትዮጵያ መንፈሳዊ ታሪክ ላይ አዲስ ምዕራፍ የተጻፈበት ታላቅ ቀን ነበር። እንደ ልማዱ ቀስቱን አዘጋጅቶ ጦሩን ወልውሎ አራዊትን ለማደን ወደ ጥልቅ ዱር ገባ። ዓይኖቹ አንድን አውሬ ያነጣጥረው ቀስቱን ስቦ ሊወረውረው አውራ ጣቱን ባዘጋጀበት በዚያች ማይክሮ ሰከንድ በድንገት ሰማያት ተከፈቱ። ከተፈጥሮ ፀሐይ ብርሃን በብዙ እጥፍ የሚበልጥ ዓይንን የሚያበራ ታላቅና አስገራሚ ሰማያዊ ብርሃን ከላይ ቁልቁል ወርዶ በዙሪያው ተተከለ። ያ ሊወጋት ያዘጋጃት አውሬ ከዓይኑ ተሰወረች። በእጆቹ ጨብጦት የነበረው አራዊትን የሚጥለው ያ ጠንካራ ቀስት ማንም ሳይነካው በማይታይ ሰማያዊ ኃይል በቅጽበት ተሰባብሮ መሬት ላይ ወደቀ። ወጣቱ ፍስሐ ጽዮን በድንጋጤና በግርማው ተደፍቶ ምድር ላይ ወደቀ። በዚያ ታላቅ ብርሃን መሃል የዓለም መድኃኒት ጌታ ኢየሱስ ክርስቶስ
ሊገለጽ በማይቻል ግርማ መለኮቱ በመላእክት ታጅቦ ተገለጠለት። ያንን የተደፋ ወጣት ፍስሐ ጽዮንን በፍቅር ዓይኖቹ እየተመለከተ ልብን የሚነካ ግርማ የተመላው መለኮታዊ ድምፅ ከሰማይ አስተጋባ። ፍስሐ ጽዮን ሆይ ከእንግዲህ ወዲህ ምድራዊ አራዊትን የምታድን ምድራዊ አዳኝ አትሆንም። ከዛሬ ጀምሮ በኃጢአትና በክህደት ዱር ውስጥ የጠፉትን በዲያብሎስ የተማረኩትን የሰዎች ነፍስ ፈልገ ወደኔ የምትመልስ ታላቅ ሐዋርያ ትሆናለህ። ስምህም ከዛሬ ጀምሮ ምድራዊ ስምህ ፍስሐ ጽዮን መባሉ ይቅር፣ ተክለ ሃይማኖት ትርጉሙም የሃይማኖት ተክል ተብሎ ይጠራ። አንተ በኢትዮጵያና በዓለም ምድር ላይ የምትተክለው ፍሬው ዓለምን የሚመግብ የጽድቅ ተክል ይሆናል። ብርሃኑ ተሰወረ፣ ሰማያቱም ተዘጉ። ነገር ግን በዚያ ስፍራ የቀረው ወጣት ግን የድሮ ፍስሐ ጽዮን አልነበረም። ልቡም ስሙም ሙሉ ማንነቱ የተቀየረው አቡነ ተክለ ሃይማኖት ነበሩ። ጻድቁ አባታችን ይህንን ሰማያዊ ጥሪ ትእዛዝ በሰሙ ጊዜ ለአንድ ሴኮንድ አላቅማሙም። ወደ ቤታቸው ተመልሰው የተፈጠረውን ድንቅ ምስጢር ተናገሩ። ምድራዊ ሀብትና ክብር ሰማያዊውን ክብር ሊያሳጣቸው እንደማይችል ስላወቁ ያላቸውን እጅግ ብዙ ሀብት ከብትና ንብረት በሙሉ ወዲያውኑ ለድሆች፣ ለችግረኞች፣ ለታረዙት አካፍለው ጨረሱ። ከዚያም በፍቅርና በሃይማኖት አብሯቸው የኖረችውን ውድ ሚስታቸውን፣ የተከበሩ ቤተሰቦቻቸውን በፍቅር ተሰናበቱ። ምድራዊ የቅንጦት ልብስ አውልቀው ጥለው የባህታዊነት ቀላል ልብስ ለበሱ። በእጃቸው ከአንድ እንጨት በትር በስተቀር ምንም ሳይዙ ወርቅና ብርን ሳይመኙ የወንጌል ብርሃን ጨለማ በዋጠው ምድር ላይ ለመዝራት ወደ በረሃውና ወደ ስደት ዓለም በጽናት ወጡ። ከእንግዲህ ለስጋቸው መኖርን አቁመው ሙሉ ሕይወታቸውን ለሰው ልጆች ድህነት ለእግዚአብሔር መንግሥት አሳልፈው ሰጡ። አቡነ ተክለ ሃይማኖት በሸዋ ምድር ላይ የተጣለባቸውን ሐዋርያዊ ተልእኮ በድል አድራጊነት ከፈጸሙ ንጉሡን ሞቶሎሚንና ሕዝቡን ካጠመቁ በኋላ ግን ጉዟቸው አላበቃም። ይልቁንም ይበልጥ ለመንፈሳዊ ተጋድሎ ራሳቸውን ለማዘጋጀትና የእግዚአብሔር ምስጢር ይበልጥ ለመቅሰም በኢትዮጵያ ምድር ላይ ረጅሙ ምዕራፍ የሌለው ስደትና ጉዞ ጀመሩ። እግሮቻቸው እስኪደሙ ድረስ በመቶዎች የሚቆጠሩ ኪሎ ሜትሮችን በእግራቸው እየተጓዙ ወደ ደቡብና ወደ ሰሜን ኢትዮጵያ በመሄድ ጥንታዊና ታላላቅ ገዳማትን በመጎብኘት ያዙ። በመጀመሪያ በወሎ ምድር ወደሚገኘው በቅድስናው ወደ ናኘው ወደ ታዋቂው ሐይቅ እስጢፋኖስ ገዳም አቀኑ። በዚያም በዘመኑ የነበሩትን ታላቅ መንፈሳዊ መሪ የነበሩትን አቡነ ኢየሱስ ሞዐን አገኟቸው። አቡነ ተክለ ሃይማኖት በትህትና ተንበርክከው ከኢየሱስ ሞዐ እጅ ፍጹም ምንኩስና ባህታዊነት ምልክት የሆኑትን ቆብና ስኬማን ለበሱ። ይህ የቅድስና ልብስ ደግሞ ዓለምንና ምድራዊ ምኞትን ሙሉ በሙሉ የሞቱበት ማህተማቸው ነበር። ነገር ግን የጻድቁ መንፈሳዊ ጥም በዚህ ብቻ አልረካም። መንፈሳዊ ጥበብን ፍለጋ ጉዟቸው ወደ ሰሜን ኢትዮጵያ በመቀጠል በአለት ላይ ተፈልፍሎ ወደ ተሰራው ተራራው ሰማይ በሚነካው ዛሬም ድረስ ተአምረኛ ወደ ሆነው ወደ ታዋቂው የደብረ ዳሞ ገዳም አቀኑ። በደብረ ዳሞ ገዳም በነበሩበት የጸሎትና የተጋድሎ ወቅት ግን መላው ዓለምን ያስደነገጠ የታሪክ አቅጣጫ የቀየረ አንድ እጅግ አስገራሚ ድንቅ ታሪክ ተከሰተ። የደብረ ዳሞ ገዳም የሚገኘው ቀጥ ያለ ወደ ሰማይ በተሰቀለ እጅግ አስፈሪ ገደል ጫፍ ላይ በመሆኑ ወደ ገዳሙ ከመግባትም ሆነ ለመውጣት ብቸኛው መንገድ ረጅም ገመድ ብቻ ነው። አንድ ቀን ጻድቁ አባታችን ተክለ ሃይማኖት ተጋድሏቸውን ጨርሰው ከገደሉ ጫፍ ላይ በገመድ ተንጠልጥለው ቀስ እያሉ ወደ ታች በመውረድ ላይ ነበሩ። ከምድር በመቶዎች የሚቆጠሩ ሜትሮች ከፍታ ላይ በባዶ አየር ላይ ተንጠልጥለዋል።
ይህንን የተመለከተው የሰው ልጅ ጠላት የሆነው ዲያብሎስ በጻድቁ ቅድስናና ታላቅነት ላይ በቅናትና በቁጣ ተመላ። ዛሬስ ማምለጫ የለም፣ በዚህ ገደል ላይ ፈጭቼ ያጠፋሃለሁ በሚል ክፉ ሐሳብ በማይታይ ፍጥነት ቀርቦ ጻድቁ የተንጠለጠሉበትን ያንን ብቸኛ ሕይወት ገመድ በጠሰው። ገመዱ ተበጠሰ። ጻድቁ አባታችን ምንም መያዣና መደገፊያ አጥተው ቁልቁል ወደ ጥልቁ ወደሚደቁሰውና ወደሚሰባብረው ድንጋያማ ገደል ፍጥነት ባለው ሁኔታ እየተወረወሩ ነበር። ሰብአዊ አእምሮ የሚፈርደው ሞትን ብቻ ነው። ነገር ግን የሰራዊት ጌታ ታማኙንና ጻድቁን የማይጥለው እግዚአብሔር አምላክ አላሳፈራቸውም። ፍጥረትን ሁሉ የሚገዛው አምላክ በመከራቸው ሰዓት ፈጠነላቸው። በዚያች በመጨረሻዋ የሕይወትና የሞት ሰኮንድ መሃል እግዚአብሔር ድንቅ ተአምር አደረገ። ለጻድቁ አባታችን ሰማያዊና ብርሃናዊ የሆኑ 6 ክንፎችን ሰጣቸው። ጻድቁ አባታችን አቡነ ተክለ ሃይማኖት በሥጋ ከኛ ከተለዩና ካረፉ ዘመናት ተቆጥረዋል። ነገር ግን ያበሩት ታላቅ የሃይማኖት መብራት በደማቸውና በእንባቸው የተከሉት የወንጌል ዘር ዛሬም ድረስ በኢትዮጵያ አድባራትና ገዳማት ብቻ ሳይሆን በመላው ዓለም ዙሪያ በሚገኙ የእምነት ስፍራዎች ሁሉ እንደ ፀሐይ ደምቆ ያበራል። ስማቸው ዛሬም ፈውስ ነው። ታሪካቸው ዛሬም መጠጊያ ነው። የገደሉት ዘንዶና ያፈረሱት ጣዖት ባይኖርም ዛሬም የእሳቸው ስም ክፉውን መንፈስ የሚያሳድድ የእግዚአብሔር ታላቅ ሰይፍ ነው። የእሳቸው ታሪክ ተራ ታሪክ ማስታወሻ አይደለም። ይልቁኑ የመለኮታዊ ኃይል ወደር የሌለው ተጋድሎ፣ የማይናወጥ ጽናት፣ ሰማያዊ ፍቅርና እውነተኛ እምነት ሕያው ምስክር ነው እንጂ። የዚህ ታላቅ አባት የሕይወት ገጽ ለኛ ለዛሬው ትውልድ የሚያስተምረን በልባችን ልንቀረው የሚገባ ታላቅ ምስጢር አለ። እርሱም ሙሉ ልቡን ለፈጣሪ ሰጥቶ በእምነትና በጽናት ለቆመ ሰው በዚህ ምድር ላይ የማይታለፍ የሕይወት ገደል፣ የማይሸነፍ የጨለማ ጠላት፣ የማይሰበር የፈተና ማዕበል፣ የማይናወጥ የኑሮ ተራራ ፈጽሞ እንደሌለ ነው። ገመዱ ቢበጠስ እንኳ ክንፍ የሚሰጥ፣ እግር ቢሰበር እንኳ በጉልበት የሚያቆም አምላክ ከኛ ጋር እንዳለ ማረጋገጫችን ነው። ክቡራን የተወደዳችሁ የቻናላችን ተመልካቾች ስለ ባለ 6 ክንፉ ስለ ኢትዮጵያዊ ብርሃን ስለ ጻድቁ አባታችን ተክለ ሃይማኖት ታሪክ ይህን ይመስል ነበር። ይህ ታሪክ በልባችን ውስጥ አዲስ መንፈሳዊ ብርታትን፣ ተስፋ፣ እምነት እንደፈጠረባችሁ ሙሉ እምነት ተስፋ እናደርጋለን። ይህንን መንፈሳዊ ታሪክ ቪዲዮ ከወደዳችሁትና ለነፍሳችሁ ስንቅ ከሆነላችሁ ለሌሎች ብርሃን እንዲሆን አሁኑኑ ላይክ ማድረግን አትርሱ። ይህ ታሪክ ለብዙዎች መድረስ አለበትና ለወዳጆቻችሁ፣ ለዘመዶቻችሁ ክርስቲያን እህት ወንድሞቻችን ሸር በማድረግ የበረከቱ ተሳታፊ አድርጓቸው። እንደዚህ ያሉ መንፈሳዊ ሕይወትን የሚቀይሩ ድንቅ ታሪኮችን ሁልጊዜ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አቅራቢና አዘጋጅ ዲያቆን ቤተ ማርያም